የባስኬቶ ዞን ግብርና መምሪያ ኃላፊ ዶክተር ኤፍሬም ገረሱ ግብርና ለኢኮኖሚ መዋቅር ከሚያበረክተው ከፍተኛ ሚና ባለፈ የምግብና ስርዓተ ምግብ ዋስትናን በማረጋገጥ ለኢንዱስትሪና ለኤክስፖርት ምርት በቂ ግብአት በማቅረብ አስተማማኝ የስራ ዕድል መፍጠር የሚያስችል ሊሆን ይገባዋል ብለዋል። በዘርፉ የሚገኘውን የሰው ኃይል በተደራጀ አግባብ ወጥ በሆነና ወቅቱን በሚመጥን ሁኔታ ተጠያቂነትን በሚያሰፍን መልኩ የአርሶ አደሩን የግብርና አስተራረስ ዘዴውን ዘመናዊ ማድረግና የግብርና ምርትና ምርታማነትን በመጨመር የህብረተሰቡን የኑሮ ደረጃ በማሻሻል እንዲሁም ስኬታማ የሆነ የአርሶ አደሩን የህይወት በመቀየር ደረጃ መሄድ የግዴታ ነው የሚሆነው። የዞኑ ዋና አስተዳዳሪ ሳሙኤል ደሳለኝ የባስኬቶ ዞን በግብርናው ዘርፍ ሰፊ የመልማት አቅም ቢኖረውም የሚፈለገውን ያክል ምርታማነት ለማምጣት የጋራ ምክክርን ማጠናከር፣ የምርምር ስራዎችን ማስፋት እንደሚገባ አሳስበው የተዘጋጀው መድረክም ለዚሁ ዓላማ ነው ብለዋል። ለአዝርዕትም ለእንስሳትም የሚሆን አግሮኢኮሎጂ ያለበት አካባቢ ነው። ከዚህ አኳያ ግብርናችን ምን ይመስላል የሚለውን ዛሬ ላይ በምክክር ጉባኤያችን አዳዲስ አሰራሮችን እንደዚሁም ሳይንስን መሰረት ያደረጉ ምክረ ሀሳቦችን ዛሬ ላይ በደንብ የምንሰማበትና ቀጣይ ግብርናችንን ከማዘመን አንጻር ምን ነገሮች መደረግ አለባቸው በሚሉ ጉዳዮች ላይ ምክክር የምናደርግበት ነው ማለት ነው። የባስኬቶ ዞን ግብርና መምሪያ ከፍተኛ የሰብል ባለሙያ የሆኑት አቶ ሳሙኤል ተሾመ በፕሮጀክቱ የተከናወኑ ዋና ተግባራትንና ያጋጠሙ ችግሮችን በሪፖርት ለውይይት መግቢያነት አቅርበዋል። በቀረበው ሪፖርት መነሻ ሀሳብ አስተያየታቸውን ከሰጡት መካከልም የደቡብ ኢትዮጵያ ክልል የግብርና ምግብ ማጠናከሪያ ፕሮግራም የስነ ጾታና ምግብ ባለሙያው አቶ መላኩ ማፌቦ ኤፍኤስአርፒ ባለው አቅም ልክ አርሶ አደሩ ተጠቃሚ ያለመሆኑን ጠቁመው ሰርቶ ማሳያዎችን ይበልጥ በማጠናከር የሚፈልገውን ለውጥ ማምጣት ይቻላል ብለዋል። የአርባ ምንጭ ምርምር ማዕከል ሳውላ ቅርንጫፍ ኃላፊ አቶ ተፈሪ አሽኔ ከክላስተር እርሻ ረገድ የተጀመረው ተግባርን በማጠናከር በዞኑ በቅመማ ቅመምና በአዝዕርት ዘርፍ ያለውን አቅም እንደ እድል ተጠቅሞ ማልማት እንደሚገባ አንስተዋል። የቡና ፖቴንሻል አለ። በራሱ ብራንድድ የሆነ የቡና እንትን ያለበት ኮሮሪማ አለ፣ ዝንጅብል አለ፣ እርድ አለ። ከዚህም አልፎ ደግሞ በእንስሳትም ከፍተኛ ፖቴንሻል አለ። ይሄ አንድ እድል ነው። ለልማት የሚተጋና ከድህነት ለመውጣት የሚፈልግ ሰፊ አርሶ አደር አለ፣ ህብረተሰብ አለ፣ ወጣት አለ። ይህንን ትልቅ እድል መጠቀም ራሱ በጣም ወሳኝ ነው። የመስኖ አማራጭ ግንባታዎችን በወቅቱ በመጠገን ተገቢውን አገልግሎት እንዲሰጡ የግብርናው ደጋፊ ፕሮግራሞች ሚና የላቀ መሆኑንም አብራርተዋል። የአርባ ምንጭ እጽዋት ክሊኒክ ኃላፊ አቶ ሙሉዓለም መርሻ እስከታችኛው የግብርና ባለድርሻ አካላት ድረስ የሚፈለገውን ምርታማነት ለማስመዝገብ የስራ ባህላችን ላይ የግንዛቤ ክፍተት መኖሩን ገልጸው ችግሩን ለመፍታትም አስፈላጊው ርብርብ መደረግ እንደሚገባው አጽንኦት ሰጥተዋል። አንዱ ምርምር ነው። ምርምር ዩኒቨርሲቲዎች አዳዲስ ቴክኖሎጂዎችን ያፈልቃሉ፣ ብዙ አሰራሮችን ያወጣሉ። የመጀመሪያው የምርምሩ ፓርት፣ ሁለተኛው ኤክስቴንሽን ፓርታችንን አገልግሎት አሰጣጣችንን ብንፈትሽ፣ ሶስተኛው ከአርሶ አደሮቻችን ጋርም ያለውን ነገር ጠጋ ብለን ብናይ የሚል ሀሳብ አለ። የክልሉ ግብርና ቢሮ የምግብ ስርዓት ማጠናከሪያ ፕሮግራም የመስኖ መሰረተ ልማት መሐንዲስ የኋላሸት ሙላት ኤፍኤስአርፒ ፕሮግራም የአርሶ አደሩን የምግብ ዋስትና ከማረጋገጥ ይልቅ ትርፍ አምራች እንዲሆን አስፈላጊውን ድጋፍ የሚያደርግ በመሆኑ ከዓላማው አንጻር መቃኘት ይገባዋል ብለዋል። የወላይታ ሶዶ የአፈር ምርምር ማዕከል ባለሙያ የሆኑት አቶ አበበ ባልቻ የአፈር አሲዳማነት ከጊዜ ወደ ጊዜ እየተባባሰ መምጣቱን አብራርተው ማዕከሉ ችግሩን ለመፍታት አስፈላጊውን ምርምር እያደረገ ይገኛል ብለዋል። የግብርና ምርምር አዋጭነት ጥናት ተደርጎ አርሶ አደሩን የግንዛቤ ማስጨበጫ ትኩረት የሚሻ ጉዳይ መሆኑን ያነሱት የጎፋ ዞን የምግብ ስርዓት ማጠናከሪያ ፕሮግራም ተጠሪ አቶ ሰጣርጋቸው ዞዴ በቀጣይ በዘርፉ ላይ በትኩረት መሰራት እንደሚገባው አሳስበዋል። የባስኬቶ ዞን የመንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አለም ብርሃን ካሳውን በሰጡት ማጠቃለያ ሀሳብ የተነሱ ጉዳዮች ለዘርፉ ግብአትነት የሚውሉ መሆናቸውን ገልጸው የመስኖ መሰረተ ልማት አኳያ ግን በትኩረት መታየት ያለበትን ጉዳይ አንስተዋል። መስኖ ላይ የሚወጣው ውጭ ገንዘብ በአንድና በሁለት ሲዝን ምርት ተመርቶ የሚተካ ወጪ ነው ተብሎ ይታሰባል። ስለዚህ ከዚህ አኳያ ከዲዛይን ጀምሮ ያሉ ችግሮች ናቸው አብዛኞቹ። አሁን ምናልባት ተጨማሪ መስኖዎች በቅርበት የተገነቡ አሉ እና እርግኖ ሺኖ ምናምን እነዚህ መጠነኛ ጥገናዎች ካሉ ከፕሮጀክቱ ጋር ተናቦ ሰርቶ ወደ ውጤት መቀየር ይቻላል ይሆናል። የዞኑ ዋና አስተዳዳሪ ሳሙኤል ደሳለኝ በበኩላቸው ከምርትና ምርታማነት ጎን ለጎን የግብርና ግብይት ሂደትን ለማጠናከር በዞኑ ተዳክሞ የቆየውን ዩኒየን ወደ ስራ ለማስገባት አስፈላጊው ጥረት ይደረጋል ብለዋል። ዩኒየኑ ፈንክሽናል መሆን አለበት 4 ነጥብ ከመቼ ጀምሮ ከአሁን ጀምሮ። ስለዚህ ያንን ለማድረግ በተወሰነ መልኩ ኮሚትመንት መውሰድ አለብን የሚል ነገር ላይ ደርሰናል።